إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. عليكم السلام ورحمة الله وبركاته. ሰላም ነህ? አልሐምዱሊላህ። ሁሴን ጥያቄ አለኝ ነበር። ወጡ ሲደረግ መጀመሪያ ፊት ነው ወላ እጅ ነው የምታጠበው? ማለት ነው ፊት መጀመሪያ መጽሐፎች ይታጠባሉ። እዚህ ናቸው የሚቀድሙት 3 ጊዜ። አይዋ ከዛ በኋላ ነው የሚቀጥለው ፊት። ከዛ በኋላ ከዛ እጅ ነው እንጂ በመካከል መጥመጣል ውስጥ ይሻቃሉ እንደሚታወቀው። ከዛ ፊት ከዛ በኋላ እጅ ይሄ ክርን የሚታጠበው ከዛ በኋላ ነው። አይው ማለት ነው። መጀመሪያ እጅ መዳፋችንን እንታጠባለን። ከዛ ቀጥለን ደግሞ መጀመሪያ እስትንጃ እናደርጋለን። ከዛ እጃችን መዳፍ ውስጥ እንገባና እንታጠባለን። ከዛ ደግሞ ማለት ነው ማለት እዚህ ላይ የሆነ ሐዲስ የሆነ ኪታብ ስለሰማሁ ነው። እጅ መጀመሪያ ፊታችንን እንታጠባለን። ከዛ እጃችንን እስኪ እንዲያችን አለች አይደል እስከዛ ድረስ እንታጠባለን ማለት ነው። መጀመሪያ ፊታችንን ታጥበን አንድ አዳምጪ እሺ። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ ሱብሓነሁ ወተዓላ በሱረቱ አልማኢዳ ላይ ያ አዩሀ አለዚነ አመኑ ኢዛ ቁምቱም ኢለሰላቲ ፈግሲሉ ውጁሀኩም ወአይዲየኩም ኢለል መራፊቅ። ፊት ተቀድሞ ነው ከዚያ በኋላ ወደ እጅ የሚኬደው። ፊት ይቀደማል፣ ከዚያ በኋላ ነው ወደ እጅ። እጅ ስንል ይሁን ይንከርን ለማለት ነው። ስለዚህ መጀመሪያ ቢስሚላህ ትይና እሱን ካልሽ በኋላ መዳፎችሽን ታጥቢያለሽ። እነዚህም 3 ጊዜ ከተቻለ 3 ጊዜ ብታጠብ መልካም። ከዚያ በኋላ መጥመጣ በአፋችሁ ታስገቡና እሱን ታጸዳላችሁ። ከዛ እስቲንሻቃሉ ወደ አፍንጫ ማስገባት፣ አፍንጫን ማጽዳት። ከዚያ በኋላ ገስል ወጅህ ፊትን ማጠብ። ፊት የሚባለው ከዚህ እስከዚህ ድረስ ነው ሲሆን ከዚህ ደግሞ ከጆሮአችሁ እስከ ጆሮአችሁ ድረስ ይሄን ማጠብ። ይሄ ነው እጅ የምታጠበው። ከዚያ በኋላ የቀኝ እጅ ያኔ የሆነ ኪታብ አይተን ነው ያኔ መጀመሪያ ፊታችሁን ታጥባችሁ ከዛ ደግሞ ታፋችሁ ወዲያ አፍንጫችሁ ትስባላችሁ ወይ ማለት ኪታብ አይተን ነው። ጀዛሙላህ ኸይራን። እሺ አለ ደግሞ ሌላ ጥያቄ? ሁሴን ወይ ሰላም አለይኩም። ወአለይኩም ሰላም። አሁን ለምሳሌ ወዱ አደራረጎች ከመጀመሪያው ጀምረን ያው እጅ ታጥበን ከዛ በኋላ እስቲንጃ አድርገን ከዛ በኋላ እጃችን ታጥበን ከዛ አፋችንን ከዛ አፍንጫችንን ከዛ ፊታችንን ከዛ ፀጉራችንን እንደዚህ በስተጆሮአችን አንድ ጊዜ ከዛ እግራችንን ነው አይደል ባልፋ ቀደሙ እንደዚህ ነው የምንጠቀመው ማለት ነው። ከዛ ቁርአን ግሩፕ ገብታ ጓደኛዋ ታስቀራት ነበረ። ወዱ አደራረጎችን በቅደም ተከተል ንገሪኝ አለቻት። ከዛ በኋላ መጀመሪያ እጅን ትታጠቢያለሽ፣ እስቲንጃ ታረጊያለሽ። ከዛ በኋላ ፊት ነው የሚቀርመው አለች። ፊት ይቀርማል፣ ከዛ አፍ፣ ከዛ አፍንጫ፣ ከዛ ፀጉርሽን እስከዚህ፣ ከዛ እግርሽን፣ እጅሽን፣ ከዛ እግርሽን ነው አለቻት። ለአንድ የዛሃድ የለም ምናምን ስንላት ቁርአኑን አለው አለች፣ ኪታቡን አለች ያለው አለች። ጨረስክሽ ወንድም? ጠለበ ጨረስኩ። ተሳስታለች። ቅድም አላህ ምን እንዳለ እየተናገርኩ ነበር። ሐዲስ ላይ ዑስማን ብን አፍፋን ረዲየላሁ ዐንሁ ቅድም በተናገርኩት መልኩ አድርጎ هكذا توضأ النبي صلى الله عليه وسلم نحو وضوء هذا እያለ ተናግሯል። ልክ እኔ እንዲህ ውዱእ አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም እያለ አስተማረ ሰዎችን። ዑስማን ብን አፍፋን ቁርአን ነው ስለ ተዘገበ ሐዲስ ነው። አላህ በቁርአን ላይ መጀመሪያ እጅና በኋላ ነው ወደ መዳፍ ተቀደመ። ማነች ትቀደማለች? መጀመሪያ 3 ጊዜ መዳፎቻቸውን ማጠብ፣ ከዚያ በኋላ መضمضة አፍን ማጽዳት 3 ጊዜ ውሃ አድርጋችሁ፣ ከዚያ በኋላ እስቲንሻቅ ወደ አፍንጫ ውሃ ማስገባት፣ እሱን ማጽዳት፣
ከዚያ በኋላ ፊት፣ ከዚያ በኋላ ሁለቱ መዳፎች ይቀጥላሉ። ከዚያ ራስንና ጆሮን በማጽዳት ከዚያ በኋላ እግሮቻቸውን እስከ ቁርጭምጭሚት ድረስ ማጠብ። ይሄ ነው። ሸክረን ያ ሐቢቢ አፎን ሐቢቢ። እሺ አድሚኖች ሰው በተራ አስገቧቸው። ሌሎቻችሁ ታብ ማድረግን እሺ አታቋርጡ። ገስት ላይ ሰው ማስገባት አልችልም። ሰው ማይታየም ገስት ላይ ታብ ከፍ አድርጉት መቆጣጠር እንድችል፣ ካልሆነ መቆጣጠር አልችልም። እሺ ሰው ገብቶ የሚረብሽ ቦታ ላይ ከሆነ ነዝሉሁ ተሕት ብስርዓ ቶሎ ብላችሁ አውርዱት። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበር የሁሱ ምን ይላል? ማለት የሆነ ትንሽ የመኪና አደጋ እግሬ ላይ አለ እና ደም ፈሳሽ ያመጣል። እውነት ነው። እሺ ከዛም ኦዱ ለማድረግ ደግሞ ብዙም አይመቸኝም። ማለት እንዴት አድርጌ እንትን ማለት እችላለሁ? ቆየ 2 ዓመት ነው ዝም ብዬ ተየሙም ማድረግ በዚያ ቦታ ላይ ውሃ ቢነካው ቁስሉን የሚያባብስብህ ከሆነ ወዶ የሚደረግበት የሰውነት ክፍል ቦታ ላይ ቁስል ውሃ ቢነካው ቁስሉን የሚያባብስባችሁ ከሆነ ተየሙም ማድረግ ማስረጃ አላህ Subhanahu Wa Ta'ala ሱረቱ አልማኢዳ ዋካችሁ የሚረብሽ ቦታ ሆናችሁ አትግቡ። ከገቡ አድሚናችሁ ተብሎ ብላችሁ አወርዷቸው። ለምንድን ነው አድሚን የሆናችሁት? እንድትቆጣጠርኩ ነው። ስንማማር የሚረብሽ ሰዎች ካሉ ቤት አድርጓቸው፣ ቶሎ ብላችሁ አወርዷቸው። እሺ አንድ ሰው ከታመመ በሰውነቱ ላይ ቁስል ከወጣበት ውዱ የሚያደርግበት የሰውነት ስፍራው ላይ ቁስል ቢወጣበት ውዱ ለማድረግ የሚያስቸግረው ከሆነ ያን ቁስል ውሃው ቢነካው ቁስሉን የሚያባብስበት ከሆነ ምን መፍትሄ አለው ከተባለ ተየሙም ያድርግ። ተየሙም ብሎ ማለት ንጹህ በሆነ አፈር ውዱ ማድረግ ነው። የውዱ የማድረግ ስርዓት ነው። ይህን አላህ Subhanahu Wa Ta'ala በቁርአን ላይ في سورة المائدة ላይ ይናገራል። وفي سورة النساء በሁለቱ ምዕራፎች ላይ ተናግሯል። يقول الله سبحانه وتعالى فمن الله በሱረቱ المائدة ላይ ምን አለ? يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين وإن كنتم جنبا فاطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم منه وإن كنتم مرضى كتامماتشو على بوها ودو سلامات رك سرعات كجرس كتناقر بوها كتامماتشو أو على سفر وينم جزء لا يكون عشوا كاجر هو التهرو كاجر وده سعره هذا الله له يمن لا ما يعلم من جر لهمك فلم تجدوا ماء يزني وهابات تاجينوا على فتيمموا صعيدا طيبا نزهوا هنا عفرت يوم أدركوا عندنا من أدركوا فامسحوا بوجوهكم وأيديكم منه بأرسوا بزيابة نسافر في تاجوننا جاتون عبسوانا الدرارة قنديتنا نسافر لا ثيرنا بسم الله بله عنديت متعله كذا في تهدى بسالة كذا يعني كأنها بقرا دي هدرجة كلا بكتاب بسالة بكأنها رقم يقرا دي هدرجة بسالة خلاص يعني الشيء جنابة بتسون الإسلام السالي احتلامهم كنا ويبالنا مستكونوا كمستقار قليلا نتعرقة تثبت كديتان عرلا يزاني هذا شارب بميسر جزيس هذا متتبع له كلا بقصلوا لا والي نكانوا كذلك لك عنده لأودو تيمم من دتا ندركه له لشارم بس يوم الكنا تيمم متدركه ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ አንድ ሰሃባ የሆነ ቦታ ላይ ወጣ። ከጓደኞቹ ጋር የተወሰኑ ሰሃቦች ወጡ። ነብዩ ሰለላሁ ዐለይሂ ወሰለም በሌሉበት ቦታ ወጡና የሆነ ቦታ ላይ አደሩ። ሰፈር ላይ ልክ ጠዋት ለሱብሒ ሶላት ለመስገድ ሲነሱ አንደኛው ሰሃባ ጀናባ ሆኗል፣ ኢህቲላም ሆኗል። በዚህ ጊዜ ሻወር እንዳይወስድ ውሃ በሌለበት ስፍራ ላይ ናቸው። ውሃ በሌለበት ስፍራ ላይ ናቸው። እንዴት አድርጎ እንደሚሰግድ አላወቀም። ማለት የዛኔ ጀናባ ብትሆኑ ውሃ በሌለበት ስፍራ ምን ማድረግ እንዳለባቸው ህጉን ገና አላወቁም ነበር ሰሃቦች። ነገር ግን ውዱ የሌለው ሰው እንዴት ተየሙም ምን ማድረግ እንዳለበት ህጉን ያውቁ ነበር። ስለዚህ ሌሎቹ ተየሙም አደረጉና እኛ ጀናባ ስላልሆነን ተየሙም ብቻ ነው የሚጠበቅብን ብለው ያንን ውዱ አድርገው ሊሰግዱ ተዘጋጁ። እሱስ ምን ቅያስ እንዳደረገ ተመልከቱ። ውዱ ለሌላቸው ሰዎች ውሃ በሌለበት ስፍራ ተየሙም ያድርጉ ከተባለ ተየሙምም እጅንና ፊትን ማበስ ብቻ ከሆነ በንጹህ አፈር
ጀናባ የሆነ ሰው ደግሞ ውሃ በሌለበት ስፍራ ምናልባትም ሙሉ ሰውነቱን አፈር መንካት አለበት ማለት ነው ብሎ አሰበና ሄደና ተንከባለለ አፈሩ ላይ ሙሉ ሰውነቱን አስነካ። ከዚያ ሰገደ። ከዚያም በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጡ። ከነጋ በኋላ ጠየቃቸው፣ አንተ የአላህ መልክተኛ ሆይ ትላንት ሰፈር ወጥተን ነበር፣ በወጣንበትም ስፍራ ላይ አደርን። ልክ ጠዋት ስንነሳም ሱብሒ ሶላት ለመስገድ እኔ ጀናባ ሆኜ ነበር። የዛኔ ውዱ እንዳናደርግ ወይም ሻወር እንዳልወስድ ውሃ አላገኘው ነበር። ስለዚህ እርሱ ያስተማሩን ስለ ውዱ አደራረግ ተየሙም ስናደርግ ውሃ በሌለበት ስፍራ ፊትንና እጅን አብሱ ነበር ያሉን። ለጀናባ ደግሞ ሙሉ ሰውነትን ውሃ ማነው አፈር መንካት አለበት ብዬ አስቤ ተንከባለልኩና በዚያ ላይ ሙሉ አፈር ሰውነቴን ነክቶ ሰገድኩኝ። እንዴት ነው አላቸው። ضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ፣ ሳቁና አስተማሩት። ምን አሉት? إنما كان يكفيك أن تضرب بكفيك على الأرض الطاهر فتمسح بهما وجهك وكفيك من الأعلى ያን ሁሉ ማድረግ አይጠበቅብህም ነበር አሉት። የሚበቃህማ ይህ ነበር። ምን አንተ ضرب ልትመታ ነው አሉት። ልትመታ ቢከፈይከ በመዳፎች على الأرض الطاهر በንጹህ መሬት ላይ በንጹህ አፈር ላይ በእጆችህ አንዴ መታ ልታደርግ ነው አሉት። ከዚያስ فتمسح بهما وجهك وكفيك من الأعلى በእነርሱም በመዳፎችህ ፊትህንና የመዳፍህን ሌላ ከላይ ያለውን ክፍል መንካት ማበስ ብቻ ይበቃ ነበር አሉት። ያ ማለት ባጭሩ ምን ማለት ነው? ልክ ለውዱ እንደሚደረገው ተየሙም ለጀናባም ትጥበት የሚደረገው ትጥበት አንድ አይነት በዚያው መሰረት ነው። ፊትንና እጅን ማበስ ነው። ሙሉ ሰውነትን አፈር ማስነካት አይጠበቅብህም ነበር አሉት ማለት ነው። በዚህ መልኩ ነው የምታደርገው። እሺ ወንድም